ሰላሙ አሌይኩም ወራህመቱላሂ ወበረካቱ። የተከበራችሁ የዜድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያላችሁ ወይ? ያለን እዚህ ጋር አብዛኞቻችሁ ሻይ ግሪን ትናንትና ሰርቼው አሳይን ላላችሁ ግሪን ሻይ ማለት ይሄ ነው። አያችሁት? የግሪን ሻይ ማለት ነው ይሄ ነው። ያው ግሪን ሻይ ይባላል። እዚህ ጋር ደግሞ አንድ ግሪን ሻይ አለ። ከምግብ በኋላ ነው የምጠጣው። እንዳጋጣሚ ምግብ በልቼ አሞኝ ነበርና ምግብ ኪኒን ምናምን ከወሰድኩ በኋላ እዚህ ጋር የሞቀ ውሃ አዘጋጅቻለሁ። ከዛ እኔ በነገራችን ላይ ግሪን ሻይ በጣም ስለሚመር ባዶ አልጠቀመው፣ ትንሽ ሎሚ ያረገበታለሁ ማለት ነው። የግማሹ በቃ ሩብ ማለት ነው፣ ሩብ አረግበታለሁ። ከዛ ከሱ ጋር እንደዚህ ያደርገዋለሁ ማለት ነው። በነገራችን ላይ ስለ ግሪን ሻይ ያው አብዛኞቻችን እናውቀዋለን ብዬ ተስፋ አደርጋለሁ። በጣም ጥሩ ነው፣ በጣም አሪፍ ነው። እና ደግሞ የአብዛኞቻችሁ ጥያቄ ብዙ ነገር እየጠየቃችሁ ነው እና ያው እየመለስኩኝ አይደለም። ሀቂቃ ትናንትና በጣም አሞኝ ነው ያልኩት። ያው ላይቭ እንዳልገባው ታውቃላችሁ ማታ እና ብዙዎቻችሁ በውስጥ መስመርም ጠይቃችሁኛል። ክበሩልኝ። ጀዛኩሙላሁ ኸይር። በጣም ነው የምወዳችሁ ማከብራችሁ እና ወላሂ በጣም እያመመኝ ነበረ። እንጃ ይሄንን ማለት አልችልም እና ዱአ አድርጉልኝ አሁንም ሙሉ አፍያ እንዲተውልኝ። ሌላው ነገር ደግሞ ኢንሻአላህ ስለ ግሪን ሻይ አጠቃቀሙ ከፈለጋችሁ ጥቅሙን ከፈለጋችሁ ጎግል ክሮም ላይ ሄዳችሁ ግሪን ሻይ ለምን ይጠቅማል ለምን ይጎዳል ብላችሁ መጠየቅ ትችላላችሁ። የብዙ እጥረት ነገሮች ይጠቅማሉ። በነገራችን ላይ እጅግ በጣም ጠቃሚ ነው። አንደኛ ውፍረት ለመቀነስ ይረዳል። ሁለተኛ ደግሞ ምግብ ከበላን በኋላ ብንጠጣው የበላነው ምግብ እንዲፈጭ ይረዳዋል። የተለያየ ጥቅሞች አሉት ማለት ነው። እሺ አንደኛ ጥያቄ ዝንጅብል ለቦርጭ እንዴት ታይዋለሽ? እንዴት ትጠቀሚዋለሽ? ቀን በቀን ትሉኛላችሁ። እኔ እጠቀመዋለሁ። እሱም ከአሰል ጋር አድርጌ እጠቀመዋለሁ። በነገራችን ላይ ከአሰል ጋር አድርጌ እጠቀመዋለሁ፣ ከማር ጋር ማለት ነው። ይሄ ማለት ነው እናንተ ፈታችሁ ይሄ ፈታችሁ ይሄን ወረቀቱ አስለቅቃችሁ ማንተክተክም ትችላላችሁ። እንደውም የተተከተከ በጣም ይሻላል። ምክንያቱም የውስጡ ያለው ነገር በጣም መጥቶ ይወጣ ማለት ነው። እና እኔ ያው ማታ ይሄ ቪዲዮ የምቀርጽላችሁ ማታ ሰዓት ስለሆነ አይመቻችልኝም ለማፍላት ማለት ነው። ወይኔ ብስሚላ በጣም እየሳበኝ ነው። እና ሌላው ነገር ስለ ዝንጅብል ላውራችሁ፣ ትንሽ ስለ ዝንጅብል ላውራችሁ እና ኢንሻአላህ ቪዲዮ እንዳይረዝምባችሁ እስከ መጨረሻው እንደምታዳምጡ ደግሞ ተስፋ ላይ ዝንጅብል፣ ማር፣ እንደገና አሁንም የሞቀ ውሃ፣ ዝንጅብል፣ ማር እንደገና ትንሽ ሎሚ አድርጋችሁ ብትጠቀሙት ቀን በቀን እውነት እናንተ ጊዜ ካላችሁ እውነት ለመቀነስ ቻሌንጅ የምትጀምሩ ከሆነ ቀን በቀን ብትጠቀሙት እጅግ በጣም በፍጥነት ቦርጭ የመቀነስ ባህሪ አለው። እሱንም የት ታገኙታላችሁ ብላችሁ መሰረት ጎግል ክሮም ላይ ሄዳችሁ ምን እንደሚጠቅም ምን እንደሚጎዳ ማየት ትችላላችሁ በቀላሉ ማለት ነው። እኔን መጠየቅ እኔን እንትን ማለት አይጠበቅባችሁ። እሺ ወደ ሶስተኛው ጥያቄ ሊሄድ። በነገራችን ላይ አብዛኞቻችሁ ጡት ያከሳል፣ ጡት ይቀንሳል ወይ ምናምን ላላችሁ ጡትም ሆነ ሙሉ ሰውነት ዳሌም ሆነ ቦርጭም ሆነ ይቀንሳል። ነገር ግን አጠቃቀሙ እናንተ ጠዋት ማታ ብትጠቀሙት በባዶ ሆዳችሁ እጅግ በጣም በፍጥነት ላይ የመቀነስ ባህሪ ታመጣላችሁ። ነገር ግን እናንተ በምትጠቀሙበት ጊዜ ወይም ቁርስ ትበላላችሁ ወይም ምሳ ትበላላችሁ ወይም ራት ትበላላችሁ። እንደዛ ሳይሆን በባዶ ሆዳችሁ መሆን አለበት። እሺ ሌላ ደግሞ ኪሎዎች፣ አሁን ምሳሌ አንድ እህታችን ከ105 ኪሎ 92 ኪሎ ገብታ ነበረ። ከ105 ኪሎ 92 ገብታ ከዛ በኋላ ቦርጯ ደግሞ የበለጠ መውጣት ጀመረ። ገባቸው። ያ ደግሞ ምን ያደርገዋል መስላችሁ? በቃ ሰውነት ሲቀንስ ቦርጭ ደግሞ ወደ ውጭ ያወጣዋል። ለምን እንደሆነ አላውቅም እኔ። እና ደግሞ ይሄን እኔ ደግሞ ተጠቅሜ 1 ወር ከ17 ቀን ተጠቅሜ ማለት ነው። መጨረሻ ምን ያደረገኝ መስላችሁ? የሌለኝ ቦርጭ ከየት እንደመጣ ራሱ አላውቅም። እኔ ቦርጭ በፊትም አልነበረኝም። ከዛ ትንሽ በቃ ኪሎዬ ስቀንስ ማለት ነው፣ ሰውነቴ ሲቀንስ ምን አደረገኝ? ቦርጭ ወጣ ማለት ነው።
እኔ አልነበረኝም፣ በነገራችን ላይ ቦርጭ የለኝም አልነበረኝም። እና እንደ አጋጣሚ ይሄ ነገር ከየት መጣ ምናምን ብዬ በጣም እንትን ብዬ ነበረ እና ወይኔ ይሄ ነገር ለምን ይሆን ምናምን ብዬ እንትን ስል ለካ እውነትም ይሄ ከሙኑ ነው ማለት ነው። ከሙኑ እንትን አረገኝ። ከሙኑ ተጠቅሜ አብቅቼ በቃ እንዲያውም አሁን በቃ እያዞረኝም ስለሆነ እንትን እያለኝ ስለሆነ ብዬ እንትን ብዬ ወይኔ ግዴ ነው ወይኔ አላ ምናምን ብዬ እንትን ስል ለካ ቦርጭ ዘጭ ብሎ ወጥቷል። ከዛ ምን ተጠቀምኩ ስላችሁ ቡና ኑስካፌ ማለት ነው። ኑስካፌ በጣም እወዳለሁ። በነገራችን ላይ በጣም ሱስ አለብኝ። የኑስካፌ ሱስ እጅግ በጣም አለብኝ። ወላሂ የኑስካፌ ሱስ እጅግ በጣም አለብኝ። እና ጠዋት ጠዋት እንደ አጋጣሚ ዩቲዩብ ላይ ጉግል ክሮም ላይ ሄጄ እስኪ ቦርጭ በፍጥነት ቦርጭ የሚቀንስ ነገር ብዬ ጽፌ ምን አወጣልኝ በጉግል ክሮም ላይ ዩቲዩብ ላይ አይደለም። ዩቲዩብ ላይ አብዛኛው የሚሰራ ነገር በጣም ውሸታም ስለሆነ ምን አልኩ መሰላችሁ? ጉግል ክሮም ላይ ሄጄ ጻፉኝ። ጉግል ክሮም ላይ ሄጄ ስጽፍ በፍጥነት የወጣልኝ ይሄ ነው። ገባችሁ አይደለ? ቡና በሎሚ ጠዋት ጠዋት አንዳንድ ሲኒ የምትል ልጅ ወጣችልኝ። ወጣ በጽሁፉም ወጣ የሆነች ልጅ አየዋት እና እውነትም ለ10 ቀን ተጠቀምኩት። ያን ቦርጭ የጠፋልኝ ማለት ነው። እሺ ሌላኛው ነገር ደግሞ እኔ ማታ ማታ የማደርገው ነገር ከመኝታዬ ሰዓት ቀነስ አድርጌ ምን አደርጋለሁ መሰላችሁ? ስፖርት አደርጋለሁ። ስፖርት እሰራለሁ፣ እንቀሳቀሳለሁ። በነገራችን ላይ ስፖርት እሰራለሁ ያኔ ማታ ማታ ማለት ነው። ማታ ማታ ስፖርት ሳልሰራ አልተኛም። ምክንያቱም አሁን እንሻላ እስኪ ከነገ ወደ ምን አደርግላችኋለሁ መሰላችሁ? በተለይ የወደቀ ጡት ስፖርት አሳይን ለምትሉኝ ሁላችሁ እንሻላ የወደቀ ስፖርት እንግዲህ ጡት የወደቀባችሁ ስፖርት አሳይን ለምትሉኝ ሁላችሁም ስፖርት ለምሳሌ ምናምን ስንጠቀም እንዴት ነው ምናምን ላላችሁ ሁላችሁም እንሻላ አሳያችኋለሁ። በተለይ በነገራችን ላይ የወደቀ ጡት እያላችሁ ነው ያላችሁት ኢንሻአላህ አሳያቸዋለሁ ማለት ነው። ስፖርቱ አሳያቸዋለሁ። ስፖርትን የምሰራው ስፖርት እና የምቀባው እንትን አሳያቸዋለሁ ማለት ነው። እና ይሄ አሁን እጠጣዋለሁ። እኔ ትንሽ ቀዝቀዝ ብሎልኛል። እና ሌላው ነገር ምን ልላችሁ ፈልጌ ነበር፣ በቲክቶክ መታችሁ ከቲክቶክ ወደ ዩቲዩብ የምትመጡ እህቶቼ አህለን ወሳህለን ብዬ ያለውኝ ኢንሻአላህ ነገ ደግሞ ነገ ኢንሻአላህ የምሰራላችሁ ስለ ጡት ይሆናል። ጡት የወደቀባችሁ ይሆናል ነገ ጡት የወደቀባችሁ እህቶቼ ኢንሻአላህ ስፖርት ይዤላችሁ እመጣለሁ። አብሽሩልኝ። ሁሉ ነገር ደግሞ ለኸይር ነው። ያው አንዳንድ ጊዜ እኛ የምንፈልገው ነገር ቶሎ ላናገኝ እንችላለን። ነገር ግን የማይሆን ነገር የለም ተስፋ ካልቆረጣችሁ ማለት ነው። ወላሂ የማይሆን ነገር የለም። ተስፋ ብቻ አትቁረጡ። ተስፋ የምትቆርጡ ከሆነ ደግሞ መጀመር ራሱ የለባችሁም። አትጀምሩት ተስፋ እንደዚህ የምትቆርጡ ከሆነ ማለት ነው። ያ ስለሆነ ተስፋ ሳትቆርጡ እውነት መጠቀም ያለባችሁ ሁሉ ነገር ለመጠቀም ዝግጁ ሆኑ ማለት ነው። እንሻላ ነገ ስፖርቱ ደግሞ ለ8 ደቂቃ ለ7 ደቂቃ የሰራሁት ቪዲዮ እለቅላችኋለሁ። እናንተ ላይክ ሼር በማድረግ ተባበሩኝ። ምንም ችግር እኮ የለም ላይክ እና ሼር ብታደርጉልኝ ማለት ብታበረታቱኝ። መልካም ቀን ይሁንላችሁ። ወዳችኋለሁ።